ጫሉ ዋሻ በጨለማ ውስጥ የተደበቀው የታሪክ መዝገብ። ክፍል 1። የሰው ልጅ ታሪክ በመጻሕፍት ብቻ አይጻፍም፣ በተራሮች ይቀረጻል፣ በድንጋዮች ይታተማል፣ በዋሻዎችም ለሺህ ዓመታት ተጠብቆ ይኖራል። ዛሬ የምንጓዘው ወደ እንዲህ ያለ የተፈጥሮና የታሪክ ድንቅ ስፍራ ነው፣ ወደ ጫሉ ዋሻ። በደቡብ ወሎ ዞን በመሃል ሳይንት ወረዳ 045 ቀበሌ አጤዳስ መንደር አቅራቢያ የሚገኘው ጫሉ ዋሻ በተፈጥሮ ውበቱ፣ በታሪካዊ እሴቱና በአርኪኦሎጂያዊ ጠቀሜታው የሚለይ የኢትዮጵያ ዕንቅ የቱሪዝም ሀብት ነው። ከደንሳ ከተማ 18 ኪሎ ሜትር ርቀት ላይ የሚገኘው ይህ ግዙፍ ተፈጥሯዊ ዋሻ በወይና ደጋና በቆላ መካከል ተደብቆ የሚገኝ የተፈጥሮ ድንቅ ስፍራ ነው። ወደ ዋሻው ሲቀርቡ በተራሮች እና በገደሎች መካከል የተደበቀው የመግቢያ በር እንደ ተፈጥሮ የሠራው ግዙፍ በር ይታያል። ወደ ውስጡ ሲገቡ ግን የተለየ ዓለም ይከፈታል። የተፈጥሮ ጥበብ፣ የሰው ልጅ አሻራ እና ያልተፈቱ የታሪክ ምስጢሮች በአንድ ስፍራ የተገናኙበት ድንቅ ቦታ። የጫሉ ዋሻ ውበት የሚታየው በተፈጥሮው ብቻ አይደለም። በውስጡ የተገኙ የሸክላ ቁርጥራጮች፣ የጭቃ ጎተራዎች፣ የገበጣ መጫወቻዎች፣ የቤተ ክርስቲያን መገልገያዎች እና ሌሎች ቅርሶች ከዘመናት በፊት ሰዎች በዚህ ስፍራ እንደኖሩ የሚያረጋግጡ ሕያው ማስረጃዎች ናቸው። ዛሬ ጫሉ ዋሻ የመሃል ሳይንት ወረዳ ብቻ ሳይሆን የደቡብ ወሎ፣ የአማራ ክልል እና የመላው ኢትዮጵያ የጋራ ቅርስ ነው። በተገቢ ጥናት፣ ጥበቃና ልማት ከተደገፈ በአፍሪካ ተመራጭ የአርኪኦሎጂ፣ የጂኦቱሪዝምና የባህል ቱሪዝም መዳረሻ የመሆን ሰፊ አቅም አለው። ታሪኩን ማወቅ የሚፈልጉ ሳይንቲስቶች፣ ውበቱን ለማየት የሚመኙ ቱሪስቶች፣ የቅርስ ጥበቃን የሚያከብሩ ዜጎችና የልማት አጋሮች የጫሉ ዋሻን ዕምቅ እሴት ሊያውቁት ይገባል። ምክንያቱም ዛሬ የምንጠብቀው ቅርስ የነገው የኢትዮጵያ ታሪክና የኢኮኖሚ እድገት መሠረት ይሆናል። አዘጋጅ ደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ። ክፍል 2 ይቀጥላል።